ሰላም ጤና ይስጥልን። በዛሬ ቪዲዮ ይዤላችሁ የመጣሁት ምንድነው ከባለፈው በቀጠለ ጎል ኦፍ ሞራል ኤንድ ሲቪክስ ኤዱኬሽን የሚለው ጋር አቁመን ነበር። ፓርት 1 ሰርቼላችሁ ነበር። ዛሬ ከቆምንበት ጀምረን ቻፕተር 1ን እንጨርሳለን ማለት ነው። ስለዚህ የሞራልና የዜግነት ትምህርት ግቦች ምንድናቸው የሚለውን የምናይ ይሆናል ማለት ነው። ይህ ትምህርት እንግዲህ ዝም ብሎ ጥሩ ሰው ሆኖ ማለት ሳይሆን ይልቁንም ግብረ ገባይ የሆኑ እሴቶችንና መቻቻል ባህልን በውስጣችን በመገንባት ውጤታማና ኃላፊነት የሚሰማን ዜጋ እንድንሆን የሚያደርግ የዲሲፕሊን ትምህርት ነው ማለት ነው። ስለዚህ ለምንድን ነው በከፍተኛ ትምህርት ተቋማት በዩኒቨርሲቲዎች ይህ ትምህርት ሊሰጥ የቻለው ለምንድን ነው የሚለውን ደግሞ እናያለን። Civics education is a discipline that deals with the virtue rooted in a value of respect and cultural of tolerance to make individual responsible and efficient. In higher education institution, it is given with the aim of educating students about democratic culture, ethical value, rule of law, right and duties of citizen. ስለዚህ ለምንድን ነው በከፍተኛ ትምህርት ተቋማት በዩኒቨርሲቲ ትምህርት የሚሰጥ የሚለውን ስንመለከት በዩኒቨርሲቲ ደረጃ ይህ ትምህርት የሚሰጠው ተማሪዎች እዚህ ጋር የምትመለከታቸውን ነገሮች rule of law, right and duty, democratic culture, ethical value እነዚህን የምትመለከቷቸው ነገሮች እንዲያውቁና እንዲረዱ ነው ማለት ነው። ምን ነገሮችን እንዲያውቁ? የመጀመሪያው የዴሞክራሲ ባህልን ዲሞክራቲካል ካልቸር እነዚህን ነገሮች እንዳውቁ፣ የሰውን ሐሳብ መስማት እነዚህን ነገሮች እንዳውቁ፣ የራስን ሐሳብ በነፃነት መግለጽ፣ የስነ ምግባር እሴቶችን ምን ማድረግ አለብኝ ምንስ ማድረግ የለብኝም እነዚህን ነገሮች እንዲያውቁና እንዲረዱ በዩኒቨርሲቲዎችና ሌሎችም ነገሮች አሉ። በዩኒቨርሲቲ ኮርስ ይሰጣል ማለት ነው። የህግ የበላይነት መብትንና ግዴታን እነዚህን ነገሮች እንዲያውቁ እንዲረዱ ይህ ትምህርት በዩኒቨርሲቲ ደረጃ ይሰጣል ማለት ነው። ለምሳሌ እንመልከት። ለምሳሌ ዲሞክራሲ ማለት ምን ማለት እንደሆነ በምሳሌ ልስጣችሁ። ለምሳሌ ዲሞክራሲ ማለት እራት ምን እንብላ ተብሎ ሲመከር እንጀራ የሚለው ድምፅ ካሸነፈ ፒዛ የሚለው ወገን ሳይኮረፍ በሰላም አብሮ መብላት መቻል ማለት ነው። ራይት? ሁለት ምግቦች አሉ ምናልኩኝ እንጀራና ፒዛ። ስለዚህ እንጀራ እንብላ የሚለው ነገር ካሸነፈ ፒዛ ያለው ወገን እሱን ነገር አንጥልም ወይም ደግሞ አናስወግድም ማለት ነው። ያን ሰው በሰላም አብረን በሰላም አብሮ መብላት መቻል ነው ምንለው ዲሞክራሲ ማለት ነው። ልክ እንደዛ ነው ዲሞክራሲ ስንል ማለት ነው። ሌላኛው ደግሞ በምክንያት የሚመራ ትውልድ መፍጠር ነው። These elements are imperative in the process of producing self-confidence who decide on the issue based on reasons. በምክንያት የሚመራ ትውልድ መፍጠር መቻል ማለት አንደኛው የሲቪክስ ኤንድ ኤቲካል ኤዱኬሽን የሚሰጥበት ምክንያት። ይህ ትምህርት እንግዲህ የሲቪክስ ኤንድ ኤቲካል ኤዱኬሽን የምንለው ትምህርት በስሜት ሳይሆን በምክንያት ምናልኩኝ እዚህ ጋር ሪዝን በምክንያት ላይ ተመስርተው ውሳኔ የሚሰጡ በራሳቸው የሚተማመኑ ዜጎችን ለማፍራት ያለመ ነው። ሰልፍ ኮንፊደንስ በራሳቸው የሚተማመኑ ዜጎችን ፕሮዲውስ ለማድረግ ለማፍራት ያለመ ነው ማለት ነው። ሲቪክስ ኤንድ ኤቲካል ኤዱኬሽን የምንለው ትምህርት በዩኒቨርሲቲ ደረጃም ሆነ በሌላው የሚሰጥበት ምክንያት ማለት ነው። ሌላው የቤተሰብና የሀገር ኃላፊነት ምናልኩኝ የቤተሰብና የሀገር ኃላፊነት ፋሚሊ ይላችኋል እዚህ ጋር ናሽናል
responsibility is also aimed at creating a generation who has the capability to shoulder family and also national responsibility. የቤተሰብና የሀገር ኃላፊነት ምን ማለት ነው ታዲያ? ቤተሰብና የሀገር ኃላፊነት ስልን ለምሳሌ አንድ ተማሪ የቤተሰቡን ሸክም ከማጋራት አልፎ የሀገርን ትልቅ ኃላፊነት በትከሻው እንዲሸከም ያዘጋጀዋል ማለት ነው። ይህን ዋና ዓላማው ጎሉ ምንድነው ማለት ነው? አንደኛው ይሄ ነው ማለት ነው። generally the necessity of delivering the course emanates from እንግዲህ ለምን ይህ ትምህርት የግድ አስፈለገ፣ ለምን ይህ መማር አስፈለገ የሚለው ወደሚለው ደግሞ እንገባለን ማለት ነው። እዚህ ጋር እንግዲህ ለምን አስፈለገ የመጀመሪያው መብትና ግዴታ የምንላቸው ነገሮች አሉ። መብትና ግዴታ። እንግዲህ መብትና ግዴታ ምንድን ናቸው? ለምሳሌ መብትና ግዴታ ልክ እንደ እንጀራ እናወጣቸው። ለምሳሌ እንጀራ ወጥ አለ። አንዱ ያለ አንዱ ይጣፍጣል አይጣፍጥም? ለምሳሌ እንጀራ አለ። እንጀራውን በወጥ ካልበላው አይጣፍጥም። ራይት? አይሰራም። ወጡን ደግሞ ብቻውን ምንም ልታደርገው አትችልም ካለ እንጀራ ማለት ነው። ስለዚህ መብትና ግዴታ ልክ እንደዛ ናቸው። ልክ እንደዛ ናቸው ማለት ነው። አንዱ ያለ አንዱ አይጣፍጥም ማለት ነው። መብት ካለ ግዴታ መኖር አለበት፣ ግዴታ ካለ መብት መኖር አለበት ማለት ነው። ስለዚህ እንደዛ እንደ ምን ትይዙልኛላችሁ ማለት መብትና ግዴታ እንደ እንጀራና እንደ ወጡ ትይዙልኛላችሁ። ሁለቱ ተነጣጥለው ለብቻቸው እንደማይጣፍጡት ሁሉ መብትና ግዴታም እንደዛው ነው ማለት ነው። መብትና ግዴታ ተደጋጋፊ ናቸው። the two phrase right and duties coexist with each other coexist የሆኑ ናቸው ማለት ነው። for instance the state has obligation to provide healthy care provide healthy care because citizens have the right to access ማለት ነው። እንግዲህ መንግስት ለዜጎች ጤናማ የመኖሪያ አካባቢና የሕክምና አገልግሎት የማቅረብ ግዴታ አለበት። ይህ ምንድነው? የዜጎች መብት ነው። ራይት ቱ አክሰስ መብታቸው ነው። ራይት የአክሰስ የማግኘት መብታቸው ነው። but state will be unable to ensure that citizens lead his life unless citizens themselves act responsible with respect their own health ማለት ነው። ስለዚህ የኛ ኃላፊነት ምንድነው የሚሆነው ማለት ነው? but ምንድነው ያለው? the state will be unable to ensure ነው። ምንድነው እያልን ያለው? ነገር ግን መንግስት ሆስፒታል ሰራሁላችሁ ስላለ ብቻ ሁሉንም ነገር ሁሉም ሰው ጤናማ ህይወት ይኖራል ማለት አይደለም። ለምሳሌ መንግስት ምርጥ የልብ ሕክምና ሆስፒታል ቢገነባ አንተ ግን ጠዋት በባዶ ሆድህ 5 ቃሪያ በልተህ መንግስት ሆይ ጨጓራዬን አከምከኝ ምናምን እንደዚህ ብትል አያዋጣም ማለት ነው። ስለዚህ መንግስት ሆስፒታል የመገንባት ግዴታ አለበት። አንተ ደግሞ ጤናህን የመጠበቅ ኃላፊነት አለብህ ማለት ነው። ጤናህን የመጠበቅ ኃላፊነት አለብህ ማለት ነው። ራይት? በዚህ መልኩ አንደርስታንድ ማድረግ ትችላላችሁ ማለት ነው። እንግዲህ ዜጎች መብታቸው እስከየት እንደሆነና ግዴታቸው ምን እንደሆነ ጠንቅቀው እንዲያውቁ ይረዳናል ማለት ነው። ራይት? መብትህን ስትጠይቅ ግዴታህን መርሳት የለብን ማለት ነው። ለምሳሌ እናንተ በትምህርት ቤት ውስጥ እንግዲህ በትምህርት ቤት ኤ ማግኘት መብት አለ። ነገር ግን የማጥናት ግዴታህን መወጣት አለብህ ማለት ነው። ስለዚህ አሁን ደግሞ የምንሄደው ወደ ምንድነው? በመብትና በግዴታ መካከል ያለውን ቁርኝት ወይም ደግሞ ኢንተርፕላይ ቢትዊን ራይትስ ኤንድ ዲዩቲ ወደሚለው እንሄዳለን ማለት ነው። ይህ ሳስቱሪ የተባለው ምሁር በ2011 ዓ.ም መብትና ግዴታ እንዴት ተሳስረው እንደሚሄዱ በአራት ዋና ነጥቦች አስቀምጠዋቸው ነው። ሳስቱሪ presented 4 issues to look the interplay between rights and duties። እንግዲህ ሳስቱሪ የተባለው ምሁር በ2011 ዓ.ም መብትና ግዴታ እንዴት ተሳስረው እንደሚሄዱ በአራት ዋና ነጥቦች አስቀምጠዋቸዋል ማለት ነው።
የመጀመሪያው ምንድነው? one rights implies the other duty። የመጀመሪያው ምንድነው? የአንድ መብት የሌላው ግዴታ ነው የሚል ነው። This means every right of an individual automatically impose a duty on others። እንግዲህ የአንተ መብት በሌላው ሰው ላይ ግዴታ ይጣላል ማለት ግዴታ። ምክንያቱም ለምንድን ነው የአንተ መብት ለሌሎች ያንን የአንተን መብት እንዲያከብሩ ግዴታ አለባቸው እንደማለት ነው። ለምሳሌ እዚህ ጋር ምን አስቀምጧል? The right to freedom of movement imposes a duty on others not to interfere with the right of movement of anybody except regulatory by law። ምን አለች እዚህ ጋር? The right to freedom of movement። አንተ በነፃነት የመንቀሳቀስ መብት ካለ ሌሎች ሰዎች አንተን የመከልከል ያንን የመንቀሳቀስ መብትህን የመከልከል መንገድን ደግሞ የመዝጋት መብት አላቸው የላቸውም። ያንን ያለማድረግ ግዴታ ተጥሎባቸዋል ማለት ነው። ይህ ነው one right implies the other duty የሚለው ለዛ ነው ማለት ነው። ለምሳሌ ሌላ ምሳሌ ጨምርላችሁ። ሌላ ምሳሌ አንተ መንገድ ላይ በነፃነት ሞዴል መስለህ የመራመድ ምን አለ መብት አለ right? በቃ ነፍስህ ሞዴል ሆነ የመራመድ መብት አለ። ይህ መብት ደግሞ መንገድ ላይ የሚያልፉ ሰዎች ሰውዬ ሆኖ ነው ምናምን እንደዚህ ብለው እንደይዙ ምንም ደግሞ እንዳያቆሙህ ግዴታ ይጥልባቸዋል ማለት ነው። ግዴታ ይጥልባቸው። ምክንያቱም ያንተ መብት ነው። ያን ነገር የማድረግ መብት ስለሆነ ያን መብትን ደግሞ ያለመጋፋት ግዴታ ተጥልባቸዋል በማለት በሌሎች አልተርዱት ማለት ይህ ነው። and the second ሁለተኛው ደግሞ ያስቀመጠው ሁለተኛው ምንድነው? one right implies one duty to recognize similar right of others አለ። to recognize ምን አለ ግን? recognize similar right of others። መብትን ስትጠቀም የሌላውን ማወቅ አለብህ right? recognize ማድረግ አለብህ similar right። አንተ መብት አለ ሌላው መብት እንዳለ ማወቅ አለብህ። አንተ መብት አለ ብለህ የሆነ ነገር ዝም ብለህ የምታደርግ ከሆነ ሌሎችን የምታደርገው ነገር የሚጎዳ ከሆነ ትክክል አይደለም። this implies that every exercise of right is subject to restriction right? የአንተ መብት ሌላውን ሰው ያንን መብት እንዲያለ እንድታውቅ ግዴታ ይጣልብሃል ማለት ነው። መብትን ስትጠቀም የሌላውን መብት መጋፋት አትችልም ማለት ነው። የራስ መብት ስትጠቀም የሌላውን መብት ተጋፍተህ አይደለም ማለት ነው። ለምሳሌ for example one has the freedom of speech and expression but at the same time the exercise of free speech and expression in no way affects the right of others። ለዚህ ለሁለተኛው ደግሞ አንድ ምሳሌ ልስጣችሁ። ለምሳሌ የመናገርና የመግለጽ መብት አለ ተብሎ የመናገርና የመግለጽ መብት አለ ተብሏል። ስለዚህ አንተ ጎረቤት ተኝቶ እኩለ ሌሊት ላይ ተነስተህ ኧረ ነቃ በሉ ዲሞክራሲ ነው ምናምን ብለህ በድምፅ ማጉያ ብትጮህ ይህ አይቻልም ማለት ነው። ምክንያቱም ለምንድን ነው? ያ ጎረቤት በሰላም የመተኛት ምን አለ መብት አለ ማለት ነው። በሰላም የመተኛት መብት አለ ማለት ነው። ስለዚህ ያንተ የመናገር መብት የሚያበቃው የጎረቤትህን እንቅልፍ መብት መጋፋት ስትጀምር ነው ማለት ነው። ያን ስትጋፋ የራስህን መብት ታጣለህ። ያኔ ነው this is the second one right implies one duty to recognize similar right of others ማለት። ስለዚህ የሌሎችንም እንደዚሁ ተመሳሳይ መብታቸውን ሪኮግናይዝ ማድረግ ይኖርብሃል ማለት ነው። ሶስተኛው ደግሞ ምንድነው? one should exercise his rights for promoting social goods። ሶስተኛው እንግዲህ መብት ለጋራ ጥቅም መዋል አለበት ማለት ነው። ለጋራ ጥቅም መዋል አለበት ማለት ነው። promoting social goods if any person try to misuse the right government has a duty to take appropriate legal action to
ምን prevents ይህ ማንኛውም ሰው if any persons ማንኛውም ሰው መብቱን ሲጠቀም ለህብረተሰቡ ሰላምና መልካም ነገር እንዲሆን መሆን አለበት ማለት ነው። ይህ አንድ ሰው መብቱን አላግባብ ከተጠቀመ መብቱን አላግባብ የሚጠቀም ከሆነ መንግስት በህግ የማረም ግዴታ አለበት ማለት ነው። a duty to take appropriate legal action to prevent ማለት ነው። ስለዚህ መንግስት ማድረግ አለበት ማለት ነው። በህግ የማረም ግዴታ አለበት ማለት ነው። እዚህ ቻን ምን ይላችኋል? government has a duty to take appropriate legal actions to prevent ማድረግ አለበት ማለት ነው። ለምሳሌ አንድ ኤግዛምፕል ልስጣችሁ። ለምሳሌ የመብላት መብት አለኝ ብለህ ብቻህን የመብላት የመጠጣት የተለያዩ እነዚህን መብት አለኝ ብለህ ብቻህን የሰፈር ውሃ ታንከር ውስጥ ገብተህ ብትታጠብበት ማለት ነው። ያንን ነገር ብትታጠብበት ብቻህን ማለት ነው። ይህ መብት ነው አይደለም ማለት ይህ ጥፋት ነው። ስለዚህ ይህን ጥፋት ደግሞ መንግስትም ምን ማድረግ አለበት ማለት ነው? ናስቲ ወጣ በል ብሎ በህግ የመያዝ ግዴታ አለበት ማለት ነው። ራይት በህግ የመያዝ ግዴታ አለበት። ምክንያቱም ምንድን ነው መብትህ ያንተ መብት ሌላውን ሰው መጉዳት የለበትም ማለት ነው። አንተ መብቴ ነው ብለህ የምታደርገው ነገር ሌላው ሰውን የሚጎዳ ከሆነ ያ መብት ሳይሆን የሚባለው ጥፋት ነው ማለት ነው። ያንን ነገር ደግሞ የምታደርገው ነገር መንግስት ምን ማድረግ አለበት ማለት ነው? ይሄንን ነገር በህግ የማረም ግዴታ አለበት። government has a duty to take appropriate legal action to prevent ማለት ነው። ይሄን ትይዙልኛላችሁ። ወደ አራተኛው ስንገባ ደግሞ the state needs to take care of social and legal interests of all its individuals ይላል። አራተኛው ደግሞ የመንግስት ዜጋውን መስጠትና ሲቲዝን እንግዲህ መንግስት የዜጎችን መብት የማክበር ግዴታ እንዳለበት ሁሉ ዜጎቹ ህግን የማክበር ግዴታ አለባቸው። እንግዲህ መንግስት የዜጎችን መብት ማክበር ግዴታ አለበት፣ ዜጎቹ ደግሞ ህግን የማክበር ግዴታ አለባቸው ማለት ነው። as the state is granted and protect the right of everybody ማለት ነው። እዚህ ጋር ተቀምጠላችኋል። one has a duty to support the state in its legal endeavors. Therefore, there is no doubt that there must be a balance between citizenship rights and obligation ማለት ነው። ስለዚህ መንግስት የዜጎች መብት የማክበር ግዴታ አለበት፣ ዜጎች ደግሞ ህግን የማክበር ግዴታ አለባቸው ማለት ነው። እንግዲህ ተማሪዎች መብቴ ነው ብላችሁ የሰውን መብት መርገጥ የለባችሁ ማለት ነው። ግዴታዬ ነው ብላችሁ ደግሞ መብታችሁን አትተው ማለት ነው። እንግዲህ በዚህ መልኩ አራቱን አይተናል ማለት ነው። አሁን የምንሄደው need for participate political culture ወደሚለው እንገባለን ማለት ነው። እንግዲህ የፖለቲካዊ ባህልና ተሳታፊነት political culture is the state of attitude, belief and sentiments which give order and meaning to a political process. የፖለቲካ ባህል ስንል ስለ መንግስት፣ ስለ ስልጣንና ስለ መብታችን ያለን አመለካከት አቲቲዩድ፣ እምነትና ስሜት ማለት ነው። አልኩኝ የፖለቲካ ባህል ስንል ስለ መንግስት፣ ስለ ስልጣንና ስለ መብታችን ያለን አቲቲዩድ፣ ያለን እምነት፣ ያለን ስሜት ነው። attitude, belief and sentiment ነው ማለት ነው። this political culture. It is the norm of conduct goes of and between the various political actors operating in society together with their expectation and understanding of the right and duty of citizens, right? Political culture shapes what people እንትላለች እዚች ጋር political cultures what people expect of their political system and እንትላለች እዚች ጋር ደግሞ what they see as possible for their own action. እንግዲህ ባጭሩ ፖለቲካው እንዴት ነው የሚሰራው? what people expect of their political system what they see as possible for their own action እንዴት ነው የሚሰራው?
እንደነዚህ አይነት ያሉ ጥያቄዎች በጭንቅላታችን ያለ ምስል ነው ማለት ነው። ራይት? ፖለቲካው እንዴት ነው የሚሰራው? ህዝቦች ምንድነው ኤክስፔክት የሚያደርጉት በፖለቲካው ሲስተም ላይ? እንደዚህ አይነት ነገሮችን ሸፕ ያደረገን ማለት ነው ፖለቲካል ካልቸር የምንለው ማለት ነው። ጀነራሊ ፖለቲካል ካልቸር ዲፋይንስ ዘ ሮል which an individual may play in the political process። እንግዲህ አንድ ግለሰብ እዛ ፖለቲካ ፕሮሰስ ላይ እንደሚደት ላይ ፕሌይ እንዲያደርግ ይጠቅመናል ማለት ነው። ፖለቲካል ካልቸር የምንለው ማለት ነው። Armin and the verbal construct three political cultures: parochian culture, subject culture, and participant cultures። እንግዲህ የአርማንድና ቬርባ ሶስት የፖለቲካ ባህሎች አሉ ማለት ነው። እነዚህ ሁለት ሰዎች በ1963 ዓመተ ምህረት እንግዲህ የሰው ልጅ በፖለቲካ ተሳትፎ በሶስት ከፍለውታል ማለት ነው። ለጥበብ እዚህ ጋር ነው ዋናው ቁም ነገር ማለት ነው። ዋናው ቁም ነገሩ እዚህ ጋር ነው። አልሞንድ ኤንድ ቨርባ የተባሉ ሰዎች በ1663 ዓመተ ምህረት የሰው ልጅ በፖለቲካው ተሳትፎ በሶስት ከፍለውታል ማለት ነው። የመጀመሪያው ምንድነው? ፓሮኪያል የፖለቲካ ባህል ፓሮኪያል ካልቸር የምንለው ነው ማለት ነው። Parochial culture citizens have no cognitive, affective and evaluative orientation in regarding the political system, government power and function and even their privilege and duties። እንግዲህ ፓሮኪያል ካልቸር የምንለው እዚህ ጋር እንግዲህ ዜጎች ስለ ፖለቲካው ሲስተም፣ ስለ መንግስት ስልጣንም ተግባር አልፎ ተርፎም ደግሞ ስለ ራሳቸው መብትና ግዴታ ያላቸው እውቀት በጣም ዝቅተኛ ነው ማለት ነው። ሎው ኮግኒቲቭ አፌክቲቭ ኤንድ ቫሊቲቭ ኦሪየንቴሽን and in such political culture the role of citizens in the political sphere of their countries is insignificant since individuals think of their family advantages as the only goal to pursue። እንግዲህ በሀገር ደረጃ ምን እንደተካሄደ ምን እየተካሄደ እንደሆነ ምንም የሚያውቁት ነገር የለም ማለት ነው። ግድም የላቸውም ራይት ግድም የላቸውም። ፓሮኪያል የፖለቲካል ካልቸር ላይ ነው ምንም ግድ የላቸውም ማለት ነው። ተሳትፏቸውን ስንመለከት ደግሞ የዜጎች ሚና እዚህ ጋር ምንም አይደለም ማለት ነው። ምንም የሚጠቅም ነገር ኢንሲግኒፊካንት ነው ማለት ነው። እዚህ ጋር በቃ ዜጎች መሳተፍ ምን ማለት ነው? እዚህ ጋር ኢንሲግኒፊካንት ነው ማለት ነው። አስተሳሰባቸው ደግሞ ምንድነው? አስተሳሰባቸው ትኩረታቸው ቤተሰባቸው ወይም ደግሞ መንደራቸው ላይ ብቻ ነው ማለት ነው። only a family እዚህ ጋር ምን ይላቸዋል? and you think of their family advantages a family advantages is only goal to pursue ይላል ማለት ነው። only goal to pursue ማለት ነው። ስለዚህ ሀገር ምን ሆነች? ምንም የሚያውቁት ነገር የለም። ሀገር ምን ሆነች ብለው ብትጠይቀው እኔ ምን አውቃለሁ ነው ማለት ነው የሚለው እዚህ ጋር እዚህ ፓሮኪያል ካልቸር ላይ ማለት ነው። ልጆች ከበሉ ይበቃኛል ባይ ናቸው ማለት እዚህ ምን ላይ ያሉ ምን ካልቸር ላይ ያሉ ማለት ነው። ፓሮኪያል ካልቸር ላይ ያሉት ማለት ምንም አይነት የፖለቲካ ፓርቲሲፔሽን የለም። ሎው ኮግኒቲቭ አፌክቲቭ ኢቫሉዌቲቭ ኦሪየንቴሽን ነው ማለት ነው። ምንም ተሳትፎም የለም ማለት ስለ ሀገራቸው የሚያውቁት ነገር የለም ማለት ነው። ለምሳሌ ስለ ፓሮኪያን ካልቸር አንድ ምሳሌ ልስጣችሁ። እንግዲህ የፓሮኪያን ካልቸር ወይም ደግሞ የፓሮኪያን ባህል ተከታይ ማለት ምን ማለት ነው? ሰፈር ውስጥ ትልቅ ምርጫ እየተካሄደ እሱ ግን ምርጫ ይቅርብኝ ብሎ ዛሬ የላኔራ ቆርቆሮ ዋጋ ስንት ገባ ብሎ ስለ ቤቱ አጥብቼ የሚጨነቅ ሰው ነው ማለት ነው። ይህ የፓሮኪያን ካልቸር የሚከተል ሰው right? በሰፈር ምን አለ? ሰፈር ውስጥ ምን አለ? ትልቅ ምርጫ እየተካሄደ ነው ያለው። እሱ ምን እየጠየቀ ነው ያለው? የላኔራ ቆርቆሮ ዋጋ ስንት ነው ያለው? ስንት ነው ብሎ ስለራሱ ቤት አጥብቼ የሚጨነቅ ሰው ነው ማለት ነው። የፓሮኪያን ካልቸር የሚከተል ማለት ነው። ይህ መንግስትና ሀገር ለእሱ ልክ እንደ
ምንድነው የሚባለው እንደ ሩቅ ዘመድ ናቸው ማለት ነው። እዚህ እንደ ሩቅ ዘመድ ናቸው የሚታዩት ማለት ነው። ስሙን ያውቃል መንግስት የሚለውን ነገር ስሙን ያውቃል፣ ግን አይገናኙም ማለት ነው። ምንም አይተስሙም ብቻ ነው ምንም ስለምንም ቢሆን ምንም ቢሆን የሚያውቀው ነገር የለም ማለት ነው። የባሮኪያን ካልቸር ተከታይ ማለት ነው። ወደ ሁለተኛው ስንገባ ደግሞ ሰብጀክት ካልቸር እንለዋለን። ሰብጀክት ካልቸር is high cognitive, affective and evaluative orientation towards the political system and policy outputs, but orientation toward input object like political parties and the self-active participation is ምንድነው ማለት ነው? ሚኒማም ምንድነው? ሚኒማም ነው። ነገር ግን እዚህ ምን አለች? ሃይ ኮግኒቲቭ። እዚህ ጋር የሁለቱን ልዩነት እያያችሁ አንደርስታንድ እያደረጋችሁ ማለት ትችላላችሁ። ሰብጀክት ካልቸር የምንለው ደግሞ በዚህ ባል ውስጥ ዜጎች ስለ ፖለቲካው ሲስተምና መንግስት ስለሚያወጣቸው ህጎች ከፍተኛ ምን አላቸው? ግንዛቤ አላቸው። ሃይ ኮግኒቲቭ አፌክቲቭ ኤቫሉዌቲቭ ማለት ነው። መንግስት ስለሚያወጣው ምን ህጎች ከፍተኛ ሆነ ምን አላቸው? ግንዛቤ አላቸው። እነዚህኞችን ፓሮኪያኖች ምን የላቸው? ምንም አይነት ግንዛቤ የላቸውም ብለናል። ነገር ግን ምን የላቸውም? እዚህ ጋር ተሳትፏቸው ዝቅተኛ ነው። ምን ይላል እዚህ ጋር? አክቲቭ ፓርቲሲፔሽን እንዲህ ማለት ነው። እዚህ ጋር ሚኒመም ነው ማለት ነው። ልዩነታቸው በደንብ አንደርስታንድ ማድረግ ይችላል። ፓሮኪያን ካልቸር ላይ ሎ ኮግኒቲቭ አፌክቲቭ ኤንድ ቫሊዲቲቭ ኦሪየንቴሽን ነው ያለው። እዚህ ጋር ግን ምን ብለናል? ሃይ ኮግኒቲቭ አፌክቲቭ ኤንድ ቫሊዲቲቭ ኦሪየንቴሽን ዘ ፖለቲካል ሲስተም ብለናል። ነገር ግን አክቲቭ ፓርቲሲፔሽናቸው ሚኒመም ነው ብለናል። ስለዚህ ዲፈረንሳቸውን በደንብ ማወቅ ያለባቸው እዚህ ጋር በደንብ ፈተና የሚወጡ ናቸው። እነዚህ ሰብጀክት ፓሮኪያን ካልቸር ፓርቲሲፔት ካልቸር ፈተና ላይ የሚወጡ ስለሆኑ በደንብ አንደርስታንድ ማድረግ ያስፈልጋል ማለት ነው። ተሳትፏቸው እዚህ ጋር ዝቅተኛ ነው። ዘስ ኦሪየንቴሽን towards the system and it is up to put its channel by a relatively detached passive relationship on the part of the citizen. Subject culture are most compatible with centralized authoritarian political structures. እንግዲህ እንደ ፖለቲካል ፓርቲዎች ባሉ ውሳኔ መግቢያ መንገዶች ላይ ኢንፑት ላይ አይሳተፉም ማለት ነው። እነዚህ ላይ ተሳትፎ የላቸውም ማለት ነው። ተገዥነታቸውን ስንመለከት ደግሞ ዜጋው ራሱን እንደ ተሳታፊ ሳይሆን የሚያየው እንደ ታዛዥ ብቻ ነው ማለት ነው። የሚያየው እንደ ታዛዥ ነው የሚያየው። ራሱን መለየት ትችላላችሁ። ራሱን እንደሚሳተፍ እንደ ተሳታፊ ሰው አያይም ማለት ነው። ራሱ እንደ ታዛዥ ብቻ ነው የሚያየው ማለት ነው። እንደ ታዛዥ ብቻ ነው። ዲታች ፓሲቪሌሽን ኦን ዘ ፓርት ኦፍ ዘ ሲቲዝን። ግንኙነታቸው ደግሞ ስሜት የሌለውና የራቀ ዲታች ኦር ፓሲቭ ነው ማለት ነው። ዲታች ፓሲቭ ነው ማለት ነው። ሪሌሽንሺፓቸው ዲታች የሆነና ፓሲቭ የሆነ ስሜት የሌለው ነው ማለት ነው። እዚች ጋር ምን ሪላቲቭሊ ዲታች ፓሲቭ ሪሌሽንሺፕ ነው ማለት ነው። ታዲያ ይህ ባህል የት ይገኛል? እንደዚህ አይነት ያለው ካልቸር የት ይገኛል ስንል ይህ ባህል እንግዲህ የሚገኘው አምባገነናዊ ወይም ደግሞ በአንድ ማዕከል ለሚመሩ አውቶሪታሪያን መንግስታት በጣም ይመቻል ማለት ነው። ሴንትራላይዝ በሆነና አውቶሪታሪያን በሆነ ፖለቲካል ስትራክቸር ላይ በዛ ላይ በጣም ይመቻል ማለት ነው። ቢኮዝ ምንድነው ማለት ነው ብለናል፣ ዜጎቹ ራሳቸውን እንደ ተሳታፊ አይደለም የሚያዩት ብለናል፣ እንደ ታዛዥ ብቻ ነው የሚያዩት ብለናል። ስለዚህ ይህ ደግሞ ይገኛል ማለት ነው አምባገነናዊ ወይም ደግሞ በአንድ ማዕከል ውስጥ ለሚመሩ አውቶሪታሪያን መንግስታት ላይ በጣም የሚመች ካልቸር ነው ማለት ነው። ኮምፒቲቲቭሊ ዊዝ ሴንትራላይዝድ አውቶሪታሪያን ፖለቲካል ስትራክቸርስ። ስለዚህ በዚህ መልኩ ማየት ትችላላችሁ። ሶስተኛው ፓርቲሲፓንት ካልቸር ወደሚለው እንገባለን ማለት ነው። ነገር ግን ወደ ፓርቲሲፓንት ካልቸር ከመግባታችን በፊት አንድ ኤግዛምፕል ልንገራችሁ ስለ ሰብጀክት ካልቸር ማለት ነው። አንድ ምሳሌ እንግዲህ ይህ ዜጋ በሰብጀክት ካልቸር ላይ ያለ ዜጋ ልክ እንደ ዝምተኛ ተማሪ ነው። እንግዲህ ዝምተኛ ተማሪ ከሆናችሁም አላውቅም፣ ልክ እንደ ዝምተኛ ተማሪ ነው ማለት ነው። ምን ለማለት ፈልጌ ነው? አስተማሪው የሰጠውን የቤት ስራ በትክክል ይሰራል፣ ህጉንም ያውቃል። ግን ይህ ትምህርት ለምን አስፈለገ ወይም ደግሞ ፈተናው ለምን ከበደ፣ እነዚህ ጥያቄዎችን አይጠይቅም ማለት ነው። ዝም ነው ማለት ነው የሚለው
አይጠይቁም። ለምን ከፍሪ ለምን እንደሆነ ለምን እንደዚህ ኮነ ብለው አይጠይቁም ማለት ነው። ስለዚህ ይህም ሰብጀክት ካልቸር ምን ብለናል ቅድም? ስለ ፖለቲካ ያውቃሉ፣ ሀይቆ ግን ስለ ሁሉም ነገር ያውቃሉ። ግን ምንድን ናቸው ማለት ነው? እንዴ ተሳታፊ ሲሆን የሚያዩት እንደምንድን ነው የሚያዩት? እንዲታዛዥ በቃ የታዘዙትን ይሰራሉ በቃ። ስለዚህ እንደዛ ነው። ምንም አይነት ይሄ ለምን ሆነ ይሄ ለዚህ ሆነ ብለው የሚጠይቁት ነገር የለም ማለት ነው። የለም ማለት ስለዚህ በዚህ መልኩ ሰብጀክት ካልቸርን መረዳት ትችላላችሁ ማለት ነው። ወዲህ ፓርቲሲፓንት ካልቸር ስንገባ ደግሞ ፓርቲሲፓንት ካልቸር ሜምበርስ ኦፍ ሶሳይቲ ሃቭ ሃይ ኮግኒቲቭ አፌክቲቪቲ ባለት ኦሪየንቴሽን ቱ ዘ ፖለቲካል ሲስተም ዘ ኢንፑት ኦብጀክት ዘ ፖሊሲ አውትፑት ኤንድ ሪኮግናይዝ ዘ ሰልፍ አዝ አክቲቭ ፓርቲሲፔሽን ዘ ፖሊሲ ማለት ነው። የዲሞክራሲ ዋነኛ መሰረት ነው ማለት ነው። ዲሞክራሲ ዋና መሰረት ነው ማለት ነው። ፓርቲሲፓንት ካልቸር የምንለው ዜጎች ስለ ሁሉም ነገር ከፍተኛ የሆነ ግንዛቤ አላቸው ማለት ነው። ከፍተኛ የሆነ ግንዛቤ አላቸው ስለ ሁሉም ነገር ማለት ነው። ሁሉንም ነገር ያውቃሉ፣ ይረዳሉ ማለት ነው። ስለ ሲስተሙ፣ ስለ ፓርቲዎች፣ መንግስት ስለሚወስነው ውሳኔ እና ደግሞ ስለ ራሳቸው ንቁ ተሳትፎ በሚገባ ይረዳሉ ማለት ነው። በፓርቲሲፓንት ካልቸር ላይ ማለት ሀይ የሆነ ኮግኒቲቭ አፌክቲቭ ኦሪየንት ኦን ዘ ፖለቲካል ሲስተም አላቸው። አክቲቭ ፓርቲሲፔሽን ዘ ፖሊሲ አክቲቭ ፓርቲሲፔሽን ያደርጋሉ ማለት ነው። ራሳቸውን ንቁ ተሳትፎ ያደርጋሉ፣ ተሳታፊዎች ናቸው ማለት ነው። እንግዲህ ራሳቸውን በፖለቲካው ሂደት ውስጥ እንደ ዋና ተዋናይ ራሳቸውን ያያሉ ማለት ነው። እዚህ ጋር የት ይገኛል ታዲያ ይሄ? ቅድም ምን ብለናል? ይሄኛው ላይ ይገኛል ብለናል። አውቶሪታሪያን የሆነ ፖለቲካል ስትራክቸር ላይ ይገኛል፣ ሴንትራላይዝድ የሆነ ላይ ብለናል። ይህ ፓርቲሲፓንት ካልቸር ታዲያ የት ይገኛል? The participant culture are most compatible with the democratical political culture ላይ ማለት ነው። ይህ ባህል እንግዲህ የሚገኙ ለዲሞክራሲያዊ ስርዓት እጅግ አስፈላጊ የሆነበት ነው ማለት ነው። ምክንያቱም የሀገር ዲሞክራሲ ጤናማና የተረጋጋ የሚሆነው በዜጎች ንቁ አመለካከት ላይ ተመስርቶ ነው ማለት ነው። ስለዚህ ስለ ፓርቲሲፓንት ካልቸር ደግሞ አንድ ምሳሌ ልስጣችሁ ማለት ነው። ለምሳሌ የሰፈር ኮሚቴ ላይ ንቁ እንደሆነው ጎረቤት ነው። የሰፈር ኮሚቴ ለምሳሌ ይህ መንገድ ለምን አልተሰራም ብሎ ይጠይቃል። በምርጫ ወቅት ደግሞ የፓርቲዎችን ፕሮግራም ያነባል። ባጭሩ መብቴ ነው፣ ሀገሬ ናት፣ ማወቅ አለብኝ ብሎ በነቃ ህሊና የሚንቀሳቀስ ጎበዝ ነው ማለት ነው። የሚንቀሳቀስ ጎበዝ ነው ማለት ነው። ፓርቲሲፓንት ካልቸር እንግዲህ ጠቅልል ስናደርገው ዲሞክራሲ ሊያብብና ሊያድግ የሚችለው ዜጎች መብታቸውን ሲረዱ፣ በሂደት ውስጥ እጃቸውን ሲያስገቡና እኔ የሀገሬ ባለቤት ነኝ ብለው ራስ ሲረዱ ሲያስቡ ብቻና ብቻ ነው ማለት። ዲሞክራሲ ታዲያ እንዴት ይገነባል? ዲሞክራሲ እንዴት ይገነባል ወደሚለው ደግሞ እንገባለን ማለት ነው። ዲሞክራሲ can only thrive when citizens understand and participate actively in civics and political life, but informed and educated participation is more important. እንግዲህ ዲሞክራሲ ዝም ብሎ በወረቀት ላይ የተጻፈ እንደዛ ነገር ብቻ አይደለም። ዜጎች በሲቪክና በፖለቲካ ህይወት ውስጥ በንቃት መሳተፍ አለባቸው። በምን ውስጥ? በሲቪክስና በፖለቲካ ህይወት ውስጥ መሳተፍ አለባቸው። ዝም ብሎ በወረቀት ላይ ስለተጻፈ ብቻ ዲሞክራሲ ነው ልንለው አንችልም ማለት ነው። ነገር ግን ዋናው ቁልፉ ነገር ዝም ብሎ መጮህ፣ ዝም ብሎ መናገር ብቻ ሳይሆን በእውቀት ላይ የተመሰረተ ኢንፎርምድ ኤዱኬትድ የሆነ ተሳትፎ መሆን አለበት ማለት ነው። there are many factors challenges the democracy and democratization process of country including Ethiopia. many factors and challenges እንግዲህ የዲሞክራሲ ፈተናዎች ወይም ደግሞ ቻሌንጆች ምንድን ናቸው? እንደ ኢትዮጵያ ባሉ ሀገራት የዲሞክራሲ ግንባታ ሂደት
ብዙ ፈተናዎች ይገጥሙታል። እንግዲህ ዜጎች እነዚህን የዲሞክራሲ እሴቶች ካልተላበሱ፣ እነዚህን ነገሮች ካልተላበሱ ሀገሪቱን ለማስተዳደር በጣም አስቸጋሪ ይሆናል ማለት ነው። without citizens who possess these qualities democratize become difficult to govern ማለት ነው። ምን ይላል ማለት ነው? ዜጎች እነዚህን የዲሞክራሲ እሴቶች ካልተላበሱ ሀገሪቱን ለማስተዳደር difficult to govern አስቸጋሪ ይሆናል። even unstable አለመረጋጋትን ይፈጠራል ማለት ነው። for this reason civics and ethics has been given to inculcate these competencies upon learners and in turn advance and strengthen the democratization process. እንግዲህ አንድ ምሳሌ ልንገራችሁ። ለምሳሌ ዲሞክራሲ ልክ እንደ ዲሞክራሲ እንደ ዘመናዊ መኪና ነው። እንደ ዘመናዊ እንደሆነ መኪና ነው ዲሞክራሲ። ለምን? መኪናው በራሱ ምርጥ ሊሆን ይችላል። ነገር ግን አነዳጅ ነው የማያውቅ እውቀት የሌለው ሹፌር ከገባበት መኪናውን ወዲህ ሊከተው ይችላል ማለት ነው። ሲቪክና ኤቲክስ ደግሞ ዜጎቹን ጥሩ ሹፌር ንቁ ዜጋ እንዲሆኑ ያሰለጥናቸዋል ማለት ነው። ራይት እንዲሆኑ ጥሩ ዜጋ ንቁ ዜጋ እንዲሆኑ ያሰለጥናቸዋል ማለት ነው። ንቁ ዜግነት ወይም አክቲቭ ሲቲዝንሺፕ አክቲቭ እዚህ ጋር ምን ይላቸዋል? እዚህ ጋር an active citizenship also participation is not restricted simply to the political dimension, rather it is also includes social, cultural and environmental activity. ንቁ ዜግነት ሲባል በምርጫ ወቅት ድምፅ መስጠት ብቻ አይደለም። ምርጫ ሲደርስ የሆነ እንትና መምረጥ ምናምን እሱ ብቻ አይደለም። ንቁ ዜግነት ስንል እሱ ብቻ አይደለም፣ ሌሎች መስኮቶችን ያካትታል ማለት ነው። ማህበራዊና ባህላዊ ተሳትፎን ያካትታል። ጎረቤትን መርዳት፣ በበጎ አድራጎት መሳተፍ፣ አካባቢያዊ ተሳትፎ፣ ዛፍ መትከል ሊሆን ይችላል፣ አካባቢ ማጽዳት ሊሆን ይችላል እና ሌሎችንም እነዚህንም ያካትታል ማለት ነው። ዝም ብለህ ብቻ ምርጫ መምረጥ ብቻ አይደለም ንቁ ዜግነት የሚባለው። እንደ አክቲቭ ፓርቲሲፔሽን ሪስትሪክት የሆነ አይደለም ማለት ነው። አይደለም። ለምሳሌ አንድ ምሳሌ ስለዚች ልንገራቸው። እንግዲህ እኔ ዴሞክራት ነኝ እያሉ ዝም ብሎ መንገድ ላይ ቆሻሻ መጣል አይሰራም ማለት ንቁ ዜጋ ማለት ምንድን ነው? ያንን መንገድ ላይ የወደቀውን የሙዝ ልጣጭ ሊሆን ይችላል፣ ምንም ሊሆን ይችላል። ያንን ሰው እንዳይወድቅ ምን ማድረግ ማለት ነው? አንስቶ መጣል ወይም ደግሞ አንስቶ ቆሻሻ መጣያ ላይ ወይም ደግሞ ቆሻሻ የሚጣልበት ቦታ ላይ መጣል ማለት ነው። ራይት? ያ ነው ንቁ ተሳትፎ ወይም ደግሞ አክቲቭ ፓርቲሲፔሽን ወይም ደግሞ አክቲቭ ሲቲዝንሺፕ የምንለው ማለት ነው። ዘሩ ሰብጀክት በትምህርት ቤትስ ሚናው ምንድን ነው? በትምህርት ቤት ውስጥ ምን ሚና አለው? የሲቪክስ ኤንድ ኤቲክስ ኤዱኬሽን ምን ሚና አለው ነው። እንግዲህ በሀገር ግንባታ ላይ የሚተካ ሚና አለው። Generally, the subject plays an enable role in the democratization process through solving societal problem, socializing and re-socializing individuals. እንግዲህ የትምህርቱ ሚና the role of the subject ምንድን ነው? ሚና ይህ ትምህርት civics and ethics በሀገር ግንባታ ላይ የማይተካ ሚና አለው። አንድ ኢኔብል የሆነ ሮል አለው። የመጀመሪያው ሶልቪንግ ሶሻይታል ፕሮብለም ችግር ፈችነት፣ የማህበረሰብን ችግሮች በውይይትና በምን መፍታት? በእውቀት መፍታት። የሁለተኛው ሶሻላይዚንግ
ተባብሮት ማለት ነው። ተባብሮት ሰዎች አብረው እንዲኖሩ እንዲከባበሩና አዲስ አስተሳሰብ እንዲላበሱ ማድረግ ነው ማለት ነው። and resocializing individuals ስለዚህ እነዚህ ነገሮች በሀገር ግንባታ ላይ የማይተካ የሆነ ሚና አለው ማለት ነው። ሲቪክስ ኢቲክስ የምንለው ማለት ነው። እንግዲህ ተመልካቾቼ ዲሞክራሲ ማለት መንግስት ብቻ የሚሰራው ስራ ሳይሆን እኔና እናንተም ቆሻሻ ባለመጣል ሰውን በማክበርና መብታችንን በእውቀት በመጠቀም የምንገነባው የምንመሰረተው ቤት ነው ዲሞክራሲ የምንለው ማለት ነው። አሁን ደግሞ ወደ knowledge, skill and attitude ወደሚለው እንገባለን ማለት ነው። the need for relevant knowledge, skill and positive attitude እንግዲህ ትምህርት ማለት ዝም ብሎ በቃ መጽሐፍ መሸምደድ ምናምን አይደለም። ራይት ዝም ብለህ በቃ ምንም ሳትረዳ መጽሐፍ ሸምድደህ መግባት አይደለም። ትምህርት የምንለው ነገር ያ አይደለም። እዚህ ጋር እንግዲህ ይቺ the need for relevant knowledge, skill and positive attitude የምትለው ይህ ክፍል የሚነግረን ምንድነው? ሶስት ነገሮች ተባብረው ካልመጡ ውጤት እንደማይኖር ነው ማለት ነው። ማንና ምን ናቸው እነሱ? እነዚህ ሶስት ነገሮች relevant knowledge, skills and positive attitude ማለት ነው። ራይት ስለዚህ ትምህርት ብቻውን ብቻ ምን አይደለም ዝም ብሎ መጽሐፍ ሸምድዶ መግባት፣ መጽሐፍ ሸምድዶ ምንም ሳይረዱ ለፈተና መግባት ብቻ እሱ ብቻ በቂ አይደለም። እነዚህ ሶስት ነገሮች ተባብረው መምጣት አለባቸው ማለት ነው። የመጀመሪያው relevant knowledge ነው። relevant knowledge is a type of knowledge which is useful in dealing with a particular problem at a period of time። እንግዲህ relevant knowledge ወይም ደግሞ ጠቃሚ እውቀት ማለት ችግርን መፍታት የሚችል እውቀት ማለት ነው። ፕሮብሌሞችን መፍታት የሚችል እውቀት ማለት ነው። relevant knowledge ማለት እውቀት በትላልዝ ምን ይገኝልኝ inert knowledge unless it is a functional or put into practice to achieve a certain goals። ግን ምንድነው ያለኝ ቃል ምንድነው ያለች ያለች እውቀት በተግባር ላይ ካልዋለ የሞተ እውቀት ነው የሚባለው። ወይም ደግሞ ያን ነገር ፈንክሽናል ካላደረገው ያን የምታውቀው ነገር በተግባር ላይ ካላዋልከው የሞተ እውቀት ይባላል። ወይም ደግሞ ኢነርት ኒውሌጅ ይሆናል ማለት ነው። ኢነርት ኒውሌጅ ይሆናል። ለምሳሌ እንመልከት። ለምሳሌ እውቀት አለ፣ ነገር ግን ተግባር ላይ አላዋልከው። ያ ተግባር ላይ ካላዋልከው ያን ነገር ምንድነው ያለኛል? ኢነርት ኒውሌጅ ወይም ደግሞ የሞተ እውቀት ነው አለ። ለምሳሌ እንመልከት። አንድ ሰው ስለ ሰላም 10 መጽሐፍትን አንብቦ ስለ ሰላም ነው 10 መጽሐፍቶችን ያነበበው። ነገር ግን ጎረቤት ጋር ግን በትንሽ ነገር የሚጣላ ከሆነ ዝም ብሎ በትንሽ ነገር 10 መጽሐፍ ነው ያነበበው ስለ ሰላም መፍጠር፣ ስለ ሰላም ሁሉ ነገር። ነገር ግን በትንሽ ነገር ነው ከጎረቤት ጋር የሚጣላ። ያ ያነበበው ሁሉ ሆኗል ማለት ነው ኢነርት ወይም ደግሞ ፋይር የሌለው እውቀት ነው ማለት ነው። ምንም ፋይር የለም፣ ማንበብ ምንም ጥቅም የለም ማለት። ስለዚህ እናንተ በዩኒቨርሲቲ ላይ ስትቀመጡ ይሄን ያህል ዓመት ስትማሩ ተግባር ላይ የተማራችሁትን ነገር ተግባር ላይ የማታውሉት ከሆነ የእናንተ እውቀት ምንድነው ማለት ነው? ኢነርት ኖሌጅ ነው ማለት። በቃ የሞተ ኖሌጅ ነው ማለት። የሞተ ኖሌጅ ራይት። ምንም ፋይር የሌለው እውቀት ነው፣ ፋይር የሌለው ንባብ ይሆናል ማለት ነው። ስለዚህ የተማራችሁትን ነገር ተግባር ላይ ማዋል ያስፈልጋል ማለት ነው። ተግባር ላይ ማዋል ያስፈልጋል ማለት ነው። ምን ማለት ነው? ለምሳሌ ሾርባ ልክ እንደ ሾርባ በሹካ እንደመጠጣት ማለት ነው። ሾርባ በሹካ ለመጠጣት እንደመሞከር ማለት ነው። በቃ ሌላ ነገር የለውም። ሾርባው በሹካ እንደመጠጣት ነው። እውቀት አለ፣ አልተገበርከውም። ታነበዋለህ፣ አልተገበርከውም። ልክ እንደዛ ነው የምታየው። እውቀቱ አለ እኮ አንተ፣ ነገር ግን አጠቃቀሙን አላወቅበትም ማለት ነው። ሾርባው ልክ በሹካ መጠጣት ማለት ሾርባው
ያንሹራ እንዴት እንደሚጠጣ አላወቅም። በሹካ አይጠጣም አላወቅም ማለት። ስለዚህ አንተም እንደዛ ነው። እውቀት ኖሮ እውቀት በተግባር ካልተገበርከው ምንም ነህ ማለት ነው። ምንም ኢነርት ኒዮሎጂ ነው ማለት ነው አንተ ጋር ያለው። ስቲል ኒዮሎጂ ሪሜንስ ኢንፊርምስ ኢፍ ዘ ፐርሰን ኢዝ ኖት ኢኩይፕድ ዊዝ ዘ ራይት አቲቲዩድ ኤንድ ሪኩዌስት ስኪልስ ቱ ፐርፎርም ሂዝ ኦር ሄር ሮል አስ ኤ ክሬዲብል ሜምበር ኦፍ ሶሳይቲ። ሌላኛው ደግሞ ራይትስ አቲቲዩድ። ራይትስ attitudes are very essential ingredients needed to ensure harmony, peaceful coexistence among people. ክህሎትና አመለካከት እንግዲህ አንድ ሰው እውቀት ቢኖረው እስቲል እዚህ ጋር ይኖራቸዋል። አንድ ሰው ምንም እውቀት ቢኖረው እስቲል እውቀት ቢኖረው ትክክለኛ አመለካከት ወይም ደግሞ ፖዚቲቭ አቲቲዩድ እና ደግሞ ስኪል ከሌለው ለማህበረሰቡ ለህብረተሰቡ የሚጠቅም ዜጋ ሊሆን ይችላል። It is still knowledge given if the person is not equipped with the right attitude and request skills to perform his or her role as a credible member of society ሊጠቅም አይችልም ማለት ነው። ስለዚህ እውቀት ብቻውን አያገለግልም ማለት ነው። እውቀት ብቻውን አያገለግልም። ስለዚህ እውቀት ካለ ትክክለኛ የሆነ አመለካከት ፖዚቲቭ አቲቲዩድ ሊኖር ይገባል። ስኪል ሊኖር ይገባል። እነዚህ ሶስት ነገሮች ሊኖር ይገባል ማለት ነው። ራይት አቲቲዩድ ስንል ምን ማለታችን ነው? እንደሞ መልካም አመለካከት ስንል አር ቬሪ ኢሴንሻል ኢንግሪዲየንት እዚህ ጋር እንደምትመለከቱት ራይት አቲቲዩድ ማለት በሰዎች መካከል ሰላምና ስምምነት እንዲኖር የሚያደርግ ኢንግሪዲየንት ነው ወይም ደግሞ ቅመም ነው ማለት ነው። ራይት መልካም አመለካከት ማለት ምናልኩኝ በሰዎች መካከል ሰላምና ሃርሞኒ ስምምነት ፒስፉል የሆነ ኮኤግዚስተንስ እንዲኖር የሚያደርግ ምንድነው ኢንግሪዲየንት ነው ማለት ነው። ምንድነው ቅመም ነው ማለት ነው። ራይት አቲቲዩድ ብለን የምንለው ማለት ነው። ለሀገር እድገትስ ያለው ፋይዳ ምንድነው? ለሀገር እድገት ምን ፋይዳ አለው? ለሀገር እድገት ማንኛውም ሀገር ለማደግ ምን ያስፈልገዋል? ምን ያስፈልገዋል? የሰለጠነ የሰው ኃይል ያስፈልገዋል። it is a skillful manpower ያስፈልገዋል ማለት ነው። ፕሪሪኩዌስት እዚህ ጋር እንደምትመለከቱት ምን ያስፈልገዋል ማለት ነው? ለማደግ ምን ያስፈልገዋል? እንዳገር የሰለጠነ ሰው ኃይል ያስፈልገዋል። ነገር ግን but a skillful manpower without positive attitudes to work is a result in counter productions. ነገር ግን ያለ መልካም አመለካከት ወይም ደግሞ ያለ ፖዚቲቭ አቲቲዩድ ያለው እውቀት አደገኛ ነው። ለምንድን ነው አደገኛ የሆነው? አንድ ሰው በጣም ጎበዝ የሆነ ኢንጂነር ወይም ደግሞ ዶክተር ሆኖ ነገር ግን መልካም ስነ ምግባር ከሌለው ውጤቱ ምን ሊሆን ይችላል ማለት ነው? ሙስና። because it is like a corruption, right? ሰውየው ምንድነው በጣም ጎበዝ የሆነ ኢንጂነር ነው፣ ዶክተር ነው፣ ነገር ግን ስነ ምግባር የለውም። ስነ ምግባር ከሌለው ደግሞ ውጤቱ ምን ሊሆን ይችላል? ሙስና፣ ብራይበሪ፣ abuse of power, latency to end work absenteeism፣ ሙስና፣ ለጉቦ፣ ስልጣንን አላግባብ መጠቀም እና ስራ ማሽቆልቆል ይሆናል ማለት ነው። እነዚህ ይሆናል ማለት ምን ከሌለ without positive attitude። ስለዚህ እውቀት ብቻውን አደገኛ ሊሆን ይችላል ማለት ነው። ለምሳሌ አንድ ምሳሌ ልጨምር። አንድ ኮምፒውተር ሳይንስ ባለሙያ በጣም ጂኒየስ ነው። ነገር ግን ስነ ምግባር ከሌለው የኮምፒውተር ሳይንስ ባለሙያ በጣም ጂኒየስ በእውቀቱ ነገር ግን ምን የለውም? ስነ ምግባር የለውም። ያንን ያወቀውን እውቀቱን ተጠቅሞ ምን ሊያደርግ ይችላል? የሰውን ባንክ ሊዘርፍ ይችላል ማለት ነው። ስለዚህ ምን ሆነ? ያ እውቀቱ ያ ነው ልጅ እውቀት በራሱ ምን ሆነ? ሰይፍ ሆነ ማለት ነው። በቃ ሰይፍ ነው የሆነው ማለት ነው። በጨዋ በሆነ ሰው እንጂ ጨዋ ባልሆነ ሰው ላይ እንዴት ሰይፍ ነው ማለት ነው። ስለዚህ በጨዋ ሰው እንጂ
ካልሆነ አደጋ ነው ማለት ነው። ምክንያቱም ምንድነው በጣም ከፍተኛ ኖሌጅ አለው፣ እውቀት አለው፣ ባንኩን የመዝረፍ ኖሌጅ አለው። ነገር ግን ምን አጥቷል? እዚህ ጋር ኖሌጅ የለውም። ስለዚህ እውቀት ስለሌለው ያችን እውቀት ኖሌጅን ተጠቅሞ ያንን ባንክ ሊዘርፍ ነው ማለት ነው። ስለዚህ ምን ሆነ ማለት ሴፍ ሆነ ማለት እውቀት ራሱ ሴፍ እንደ ሴፍ ሆነ ማለት ነው፣ አደጋ ሆነ ማለት ነው። ስለዚህ እውቀት ብቻውን አያገለግልም። ኖሌጅ ካለ ፖዚቲቭ አቲቲዩድ፣ እስኪ ሶስቱ ነገሮች መልካም የሆነ አመለካከቶች ሊኖር ይገባል የሚለውን ትይዙልኝ አላቸው። for this reason civics and ethics is knowledge as an essential subject as useful core for the social ills often associated with young people ትችላለች። እዚህ ጋር ችን ትይዙልኝ አላቸው። ሶሻል ኢልስ ማለት ነው። እንግዲህ በዚህ መልኩ አንደርስታንድ ማድረግ ትችላላችሁ ማለት ነው። ለዚህ ነው እንግዲህ የዜግነትና ስነ ምግባር ትምህርት ወይም ደግሞ ሲቪክስ ኤንድ ኤቲክስ የምንለው እንደምንድን ነው እንላለን? እንደ መድኃኒት የሚታይ እንደዚህ ነው ማለት ኪውር ዩስፉል ኪውር ልክ እንደ መድኃኒት ይታያል። እንደ መድኃኒት የሚታይ እንደዚህ ነው ማለት ነው። በተለይ በወጣቶች ዘንድ የሚታዩ ማህበራዊ የሆኑ ሌሎች ደግሞ ሶሻል ኢልስ የምንላቸው ማለት ነው። እነዚህ ማለትም ስነ ምግባር ማጣትን እነዚህም በቃ ስነ ምግባር እነዛን ነገሮች ለማከም ይረዳናል ማለት ነው። ሲቪክስ ኤንድ ኤቲካል ኤዱኬሽን የምንለው ማለት ነው። As in local community levels, it is assumed that social and environmental problems can best be resolved through understanding of what it means to be a citizen. እንግዲህ በአካባቢ ደረጃ የሚፈጠሩ ማህበራዊና አካባቢያዊ የሆኑ ችግሮችን እነዚህን ፕሮብሌሞች ሊፈቱ የሚችሉትን ዜጎች ደግሞ ዜግነት ማለት ምን ማለት ነው የሚለውን ነገር እንዴት እንደሆነ በትክክል ሲረዱና ሲያውቁ ብቻ ነው ማለት ነው። right አዘለ ምን ይላቸዋል እዚህ ጋር environmental problem, the social and environmental problem can best be resolved through understand what it means to be a citizen ማለት ዜግነት ማለት ምን ማለት እንደሆነ በትክክል ሲረዱ ብቻ ነው ምን የሚያደርጉት በአካባቢ ደረጃ የሚፈጠሩ ማህበራዊና አካባቢያዊ ችግሮችን ሊፈቱ የሚችሉት ማለት ነው። ስለዚህ በዚህ መልኩ መረዳት ትችላላችሁ ማለት ነው። ጓደኞች ጎበዝ ተማሪ መሆን ብቻውን በቂ አይደለም። right ጎበዝ ሆነን ሌባ ከመሆን አዋቂ ሆነን ጉደኛ ከመሆን እውቀታችንን በመልካም ስነ ምግባር አስረን ለሀገራችን ብርሃን እንሁን የሚለውን ነገር ብታበረታቱና ተማሪዎቹ ትልቅ ትምህርት እንዲያገኙ ብታደርጉ የበለጠ ሀገርን መገንባት ይቻላል ማለት ነው። ወደ አራተኛው ስንገባ the issue of አራተኛው ጎል ምንድነው? the issue of fostering intercultural society አካታችነት ወይም ደግሞ የባህላዊ ግንኙነትና አካታችነት ጉዳይ ወደሚለው እንገባለን። fostering intercultural society the recognition of cultural diversity is certainly meritorious, but civics and ethics education could move a step forward by appealing to the notion of interculturalism. The notion of interculturalism. እንግዲህ በአንድ ሀገር ውስጥ ብዙ ባህሎች መኖራቸውን ማወቅ ወይም ደግሞ ዳይቨርሲቲ እነዚህን ነገሮች ማወቅ ጥሩ ነው። ነገር ግን የዜግነት ትምህርት ከዚያም ከፍ ያለ ምን አለው? ትልቅ የሆነ ግብ አለው ማለት ነው። እሱም ምንድነው? ባህላዊ መስተጋብር ምን አልኳቸው እዚህ ጋር ኢንተርካልቸራሊዝም የሚል ከዚህም ከፍ ያለ ምን አለ ማለት ነው ግብ አለው ማለት ነው። ኢንተርካልቸራሊዝም beyond the difference of semantics, civics and ethics education is a useful instrument. Men tolerating each other, nurturing dynamics, exchange based on openness and effective solidarity. Based on openness and also effective solidarity.
መቻቻልና አጋርነት ወይም ደግሞ ቶለረንሲ ኤንድ ሶሊዳሪቲ የምንለው ነገር እንግዲህ ትምህርቱን በቃላት ዝም ብሎ በቃላት ጨዋታ ብቻ ሳይሆን በቃላት ይሄን ነገር እንደዚህ ነው ማለት ብቻ ሳይሆን በተግባር እርስ በርስ እንድንቻቻል ግልጽ የሆነ የሐሳብ ልውውጥ እንድናደርግና ጠንካራ አጋርነት እንድንፈጥር ይረዳናል ማለት ነው። እነዚህን ነገሮች እንድናደርግ ቶለሬት ኢች አዘር ነርቹሪንግ ዳይናሚክ ሲስተም ቤዝድ ኦን ኦፕንነስ ኤንድ ኢፌክቲቭ ሶሉሽን እነዚህን ነገሮች እንድናደርግ ይረዳናል ማለት ነው። ለምሳሌ ባህላዊ መስተጋብር ስንል ምንድን ነው? ባህላዊ መስተጋብር ስንል ምን ማለት ነው? ልክ እንደ ምንድን ነው የሚባለው ጥምጥም ወይም ደግሞ የተለያዩ ቅመሞች ያሉበት ምግብ ማለት ነው። ምናልኩኝ የተለያዩ ምኖች ያሉበት ቅመሞች ያሉበት ምግብ ማለት ነው። ምን ማለት ነው? ሽንኩርት ለብቻው፣ ቃሪያው ለብቻው። ይህ መሆኑ ምንድን ነው? ብዝሃነት ነው። ነገር ግን እነዚህ ነገሮች ተዋህደው የሚፈጥሩት ጣዕሙ ባህላዊ መስተጋብር ይባላል ማለት ነው። ባህላዊ መስተጋብር ይባላል ማለት ነው። ራይት አንዱ ቅመም ሌላውን ሳይገባ ተከባብሮ የሚሰጠው ጣዕም ለሀገራችን ይጠቅማል፣ ለሀገራችን ይበጃል ማለት ነው። The issue of inclusiveness. Civics is taught to nurture inclusive relations and practice in both public and private space while ensuring inclusiveness and equities. እንግዲህ የአካታችነት ጉዳይ issue of inclusiveness የምንለው ሲቪክስ በግል ህይወታችንም ሆነ በህዝባዊ ቦታዎች ላይ አካታችነትና ፍትሃዊነት እንዲሰፍን ምን ያደርገናል? ያስተምረናል ማለት ነው። ማን? ሲቪክስ። ማንም ያስተምረን? ሲቪክስ ማለት ነው። ራይት it should also go beyond the idea of the quota for women's informal politics or strategies to empower women to play male politics. ከቁጥር ባለፈ ወይም ደግሞ beyond the quotas ለሴቶች በፖለቲካ ውስጥ የተወሰነ ቁጥር ወይም ደግሞ ኮታ የምንለው መስጠት ብቻ ነው አይደለም ማለት ነው። በቂ አይደለም። ይህ በቂ አይደለም። እውነተኛ የሆነ ተሳትፎ ሴቶች በቤተሰብ፣ በስራ ቦታ፣ በህብረቶች ላይ እና ደግሞ በሌሎችም ተቋማት ንቁና እኩል የሆነ ሚና እንዲኖራቸው ማድረግ የትምህርቱ ዋና ትኩረት ነው ማለት ነው። ምን ላይ? promoting democracy and inclusiveness in public spaces as well as in families, workplace, union, other institutions becomes the area of focus of civics and ethics ማለት ነው። እነዚህ ነገሮች እንዲኖራቸው ማድረግ የትምህርቱ ዋና ትኩረት ነው ማለት ነው። ስለዚህ ጓደኞቼ እኔ ካንተ እበልጣለሁ፣ የኔ ባህል ይሻላል የሚለውን አስተሳሰብ አያዋጣንም። ሁላችንም እኩል ተከባብረንና ሴት ወንድ ሳንል ተደጋግፈን ስንቆም ነው ሀገራችንን የምታምረው፣ የምንመሰረተው፣ የምናሳድገው ማለት ነው። ኢንክሉሲቭ እንሁን ብለህ ብትመክራቸው ትልቅ የሆነ ዋጋ ይኖረዋል ማለት ነው። ስለዚህ አሁን ወደ አምስተኛው ጎል እንገባለን ማለት ነው። the issue of peace building ወደሚለው እንገባለን። in an environment with high militarization, terrorism, civil wars, Genocide Act, citizenship education has to advance strategy to promoting cooperation, dialogue and እዚች ጋር ምንድነው እያለኝ ያለው? the issue of peace building ጦርነት፣ ሽብርተኝነት እና ግጭቶች እነዚህ በበዙበት ዓለም ውስጥ ምን ያስፈልገናል?
የዜግነት ትምህርት እጅግ በጣም አስፈላጊ ነው። ሚሊታራይዜሽን፣ ቴሮሪዝም፣ ሲቪል ዋር፣ ጄኖሳይድ እነዚህ በበዙበት ሰዓት ሲቲዘንሺፕ ኤዱኬሽን በጣም አስፈላጊ ነው። ትምህርቱ በፍትህ ላይ የተመሰረተ ዘላቂ ሰላም እንዲመጣ ምን መደረግ አለበት? ውይይትና ትብብር እንደምን ያስፈልግ እንደ ስልት መጠቀም አለብን። ምናምን ዲያሎግ ትብብርን and also sustain peace as that is based on justice promote cooperation እነዚህ ነገሮች ማለት ነው። ስለዚህ የምንማረው ትምህርት በፍትህ ላይ የተመሰረተ ዘላቂ ሰላም እንዲመጣ ውይይትና ትብብርን እንደ ስልት ይጠቀማል ማለት ነው። it is obvious that civics and ethics alone cannot bring peace to our planet, yet it can make a valuable contribution to create subjective condition for more peaceful situation. አሁን ትምህርት ብቻውን ሰላም ያመጣል ወይስ አይመጣም? ትምህርት ብቻውን መማር ብቻ ሰላም ያመጣል? በትን ለመነጋገር ሲቪክስ ብቻውን ዓለማችን ላይ ሰላም ሊያሰፍን አይችልም። ነገር ግን ለሰላም የሚሆኑ ምቹ ሁኔታዎችን ሰብጀክቲቭ የሆኑ ኮንዲሽኖችን ለሰላም የሚሆኑ ምቹ ሁኔታዎችን ይፈጥርልናል ማለት ነው ሲቪክስ ኤንድ ኤቲካል ኤዱኬሽን። ይህም ደግሞ እነዚህ የምትመለከቷቸውን ክህሎቶች በማዳበር ነው ማለት ነው። ምን አይነት ክህሎቶችን በማዳበር ለዚህ ጋር እነዚህን በማዳበር ነው የምናደርገው? ሰብጀክቲቭ የሆነ ኮንዲሽን ለሰላም የሚሆኑ ምቹ ሁኔታዎችን የምንፈጥረው እነዚህን የምትመለከቷቸው ፒስ ሜኪንግ፣ ኮንፍሊክት ሪዞሉሽን፣ ሂሊንግ፣ ሪኮንሳይሌሽን፣ ሪኮንስትራክሽን የሚሉትን ነገሮች እነዚህን ክህሎቶች በማዳበር ነው ማለት ነው ምን የምናደርገው? ለሰላም የሚሆኑ ምቹ ሁኔታዎችን የምንፈጥረው ማለት ነው። እነዚህ ምንድን ናቸው? ይሄንን የምንፈጥረው ግጭትን መፍታት ኮንፍሊክት ሪዞሉሽን፣ ቁስልን ማዳን ሂሊንግ እና ደግሞ እርቅ የምንለው ደግሞ ሪኮንሳይሌሽን መልሶ መገንባት ሪኮንስትራክሽን። እነዚህን ነገሮች እነዚህን ክህሎቶች በማዳበር ለሰላም የሚሆኑ ምቹ ሁኔታዎችን ይፈጥራል ማለት ነው። ስለዚህ ሰላም ሲቪክስ ኤንድ ኤቲካል ኤዱኬሽን ብቻ ትምህርቱ ብቻውን ሰላም አያመጣም፣ ሰላም ሊያሰፍን አይችልም። ነገር ግን እነዚህን ሰብጀክቲቭ የሆነ ኮንዲሽን ለሰላም የሚሆኑ ምቹ ሁኔታዎችን ይፈጥርልናል ማለት ነው። ምን በማዳበር እነዚህን ክህሎቶች በማዳበር ምንና ምንም ፒስ ሜኪንግ፣ ኮንፍሊክት ሪዞሉሽን፣ ሂሊንግ፣ ሪኮንሳይሌሽን፣ ሪኮንስትራክሽን የሚሉትን ነገሮች ማለት ነው። ግጭትን መፍታት ሊሆን ይችላል፣ ቁስልን ማዳን፣ እርቅ የምንለው መልሶ መገንባት፣ እነዚህን በማድረግ ለሰላም የሚሆኑ ምቹ ሁኔታዎችን መፍጠር እንችላለን ማለት ነው። በዚህ መልኩ ረድታላችሁ ማለት ነው። ስለዚህ የዜግነት ትምህርትን ሰላምን ሁልጊዜ የምንከባከብበት ብሩሽና ሳሙና ነው ማለት ነው። ወይም ደግሞ ሰላምን የምንከባከብበት ምንድነው ማለት ነው? ዕውቀትና ትዕግስትን ይሰጠናል ማለት ነው። አንደርስታንድ ማድረግ ትችላላችሁ ማለት ነው። ሳይንስ ሞራል ኤንድ ሲቪክስ ኤዱኬሽን is to provide people to make decision by their free wills። እንግዲህ የትምህርቱ ዋና ዓላማና የአርስቶትል አባባል ምንድነው? የሞራልና የዜግነት ትምህርት ዋና ግቡ ሰዎች በራሳቸው ነፃ ፍላጎት ፍሪ ዊል ትክክለኛ ውሳኔ እንዲሰጡ ማስቻል ነው አለ። The aim of moral and ethical and civic education is to provide people to make decision by their free will አለ። ምን አላልኳችሁ? የትምህርቱ ዋና ዓላማና የአርስቶትል አባባል ምንድነው? የሞራልና የዜግነት ትምህርት ዋና ግቡ ሰዎች በራሳቸው ነፃ ፍላጎት ፍሪ ዊል ትክክለኛ ውሳኔ እንዲሰጡ ማስቻል ነው አለ። አእምሮን ብቻ ማስተማር አይበቃም ነው እያለ ያለው። Therefore, teaching ethics has an important and necessary place in education። አእምሮ ብቻ አይደለም ማስተማር ብቻ በቂ አይደለም ነው ያለው አርስቶትል። ምን ለማለት ፈልጎ ነው? Students who graduated from university may be well educated person in their professions, but it is not enough አለ።
እንግዲህ ከዩኒቨርሲቲ በሙያ ለምሳሌ በኢንጂነሪንግ ሊሆን ይችላል ወይም ደግሞ በሕክምናው ዘርፍ ሊሆን ይችላል ተመርቀህ ስትወጣ ጎበዝ ባለሙያ ልትሆን ትችላለህ። ነገር ግን ያ ብቻውን በቂ አይደለም ይላል። it is not enough. ያ ብቻውን በቂ አይደለም። ታዲያ ምንድን ነው የሚያስፈልገው? ፕላቶስ አርስቶትል ምን አለ? እንዲህ ብሏል፣ ልብን ሳያስተምሩ አእምሮን ብቻ ማስተማር በጭራሽ ምን አይደለም ማለት ትምህርት አይደለም ማለት ነው። ምን ለማለት ፈልገው ነው? ምንድን ነው ያለው? ልብን ሳያስተምሩ አእምሮን ብቻ ማስተማር በጭራሽ ትምህርት አይደለም ነው ያለው አርስቶትል። እስኪ እናንተ ኮሜንት ላይ ጻፉ። ምን ለማለት ፈልገው ነው አርስቶትል? ምን ለማለት ፈልገው ነው? ትንሽ ሰከንድ ሰጣችኋለሁ። ምን ለማለት ፈልገው ነው? አርስቶትል ሲል educating the mind እዚህ ጋር ተመልከቱ። educating the mind without educating the heart is no more education አትበል ነው ያለው። በቃ አትበል አለ። በቃ ልብን ሳያስተምሩ አእምሮን ብቻ ማስተማር በጭራሽ ትምህርት አይደለም ማለት ምን ለማለት ፈልገው ነው? ምን ለማለት ፈልገው ነው? ለምሳሌ እንመልከት። አንድ ዶክተር በጣም ጎበዝ ሆኖ ነገር ግን ርህራሄ ልብ ከሌለው የሚያዝን ልብ ከሌለው በሽተኛውን እንደምን ያየዋል? እስኪ ኮሜንት ጻፉ። እንደምን ያየዋል በሽተኛውን? እንደ ሰው ሳይሆን የሚያየው እንደ የተበላሸ ማሽን አላት እንደዛ ነው የሚያየው። ቢኮዝ ዶክተር ምን አለ? እውቀት አለ፣ ቅንጭላቱ ተምሯል። ልቡ ግን ምን የለም፣ ርህራሄ ስለሌለው ልክ ማሽን እንደመጠገን የሚያየው ማለት ነው። ሰውዬው እንደ ሰው አይሆንም ማለት ነው። ለዛ ነው አርስቶትል ያለው እንግዲህ ልብ ያለው ዶክተር ግን ምን ያደርጋል? በእውቀቱም ያክማል፣ በንግግሩም ያረጋጋል። ሲቪክስ የሚፈልገው የትኛው ነው ታዲያ? ይሄንን ነው የሚፈልገው ማለት ነው። ሲቪክስን የሚፈልገው ይሄንን ነው። ሲቪክስን የሚፈልገው ይሄንን ነው ማለት ነው። እንግዲህ ተማሪዎች ትምህርት ማለት ማምጣት ብቻ አይደለም። ትክክለኛው ትምህርት በእውቀታችን ሰላምን የምንገነባበትና ለሰው ልጅ የምናዝንበት ምን ሲኖረን ነው? እስኪ ጻፍ። ልብ ሲኖረን አርስቶትል እንዳለው አእምሯችንን ብቻ ሳይሆን ልባችንን ምን እናድርጋለን? እናስተምር። አእምሯችንን ብቻ ሳይሆን ልባችንን ምን እናድርገዋለን? እናስተምረዋለን ማለት ነው። And moral and civic education is based on and seeks to promote in students core morals, ethical, democratic and educational values, respect for life, respect for reasoning, fairness, concern for the welfare of others, respect for diversity, peaceful resolution of conflict. እነዚህን በደንብ አድርገን እናያለን። ምን እያለ ነው? እዚች ጋር ያሉት አንደርስታንድ እናያደርግ። የዜግነት ትምህርት መሰረታዊ እሴቶችን ደግሞ ኮር ቫልዩዎችን እናያለን። ይህ የትምህርት በውስጣችን እንዲሰርፍ የሚፈልጋቸው ዋና የሆኑ ቫልዩዎች ናቸው። ኔቱ ሪስፔክት ፎር ላይፍ የመጀመሪያው ሪስፔክት ማለት ለህይወት ክብር መስጠት። ለህይወት ክብር መስጠት ምን ማለት ነው? የሰው ልጅ ህይወት እንደ ትልቅ ዋጋ ማየት። ሪስፔክት ፎር ላይፍ። ሁለተኛው ሪስፔክት ፎር ሪዝኒንግ። ሁለተኛው ደግሞ በጭፍን ሳይሆን በምክንያት ማሰብ ነው። ፍትሃዊነት ነው። ሶስተኛው ለሁሉም ሰው እኩልና ፍትሃዊ መሆን። concern for the welfare of others ለሌሎች ደህንነት መጨነቅ። ለኔ ብቻ ሳይሆን ለሰው መራራት ያስፈልጋል ማለት ነው። ሪስፔክት ፎር ዳይቨርሲቲ ለብዝሃው ህዝብ ክብር መስጠት፣ ልዩነቶችንም እንደ ውበት ማየት ያስፈልጋል ማለት ነው። ፒስፉል ሪዞሉሽን ኦፍ ኮንፍሊክት ግጭቶችን በሰላም መፍታት። ዝም ብለህ በዱላና በለው ሳይሆን በውይይት መፍታት ያስፈልጋል ማለት ነው። ፒስፉል በሆነ ሪዞሉሽን ኦፍ ኮንፍሊክትን ግጭት መፍታት ያስፈልጋል ማለት ነው። ለምሳሌ ሪስፔክት ፎር ዳይቨርሲቲ ማለት ምን ማለት ነው? ወይም ደግሞ ለብዝሃነት ክብር መስጠት ማለት ምን ማለት ነው የሚለው ልንገራችሁ። ሪስፔክት ፎር ዳይቨርሲቲ ማለት ለምሳሌ አንተ ቆጮ ብትወድ ሌላው ደግሞ በገንፎ ቢምልበት እንዴት ገንፎ ትበላለህ ብለህ
ጦርነት ከመክፈት ይልቅ እስቲ የምንቅመሰው ብለህ በሰላም አብሮ መብላት ማለት ነው። ምን ማለት? ሪስፔክት ፎር ዳይቨርሲቲ ማለት ነው። ባጭሩ የዚህ ትምህርት ዓላማ ብቁ ከፍተኛ የሞራል ደረጃ ያለውና ኃላፊነት የሚሰማው ማህበረሰብ መፍጠር ነው ማለት ነው። ዲሞክራሲ ያለ ዜጎች ተሳትፎ ምንም አይደለም ማለት ነው። ዲሞክራሲ የምንለው ዜጎች ሲሳተፉበት፣ የዜጎች ተሳትፎ ደግሞ በባዶ የሚመጣ ሳይሆን በውስጣዊ የሆነ ተነሳሽነት ወይም ደግሞ በሞቲቬሽን እና በማህበራዊ በሆኑ ግንኙነቶች ላይ የተመሰረተ ነው ማለት ነው። ለምሳሌ ዴሞክራሲ ልክ እንደምንድን ነው የምታዩት? ቅድም ስለ ሰላም ጥርስብሮች ምናምን እያልኳችሁ ቅድም ተነጋግረናል። ዴሞክራሲ ግን ልክ እንደምን ታዩታላችሁ? ለምሳሌ እኔ እንደ እቁብ አየሁት። እቁብ ነው፣ በቃ ዴሞክራሲ እቁብ ነው። ምን ለማለት ፈልጌ ሁሉም አባላት ካልተሳተፈና ካላዋጡ እቁቡ አይዞርም። ራይት እነዚያ ሰውንም ተሳትፎ ካላዋጡ ያ ነገር እቁቡን ሊዞር አይችልም። ዜጎችን ካልተሳተፉ ዴሞክራሲው ይቆማል ማለት ነው። ስለዚህ ዴሞክራሲው ይቆማል። ልክ ዴሞክራሲ እንደምን አየሁት ማለት እንደ እቁብ አየሁት ማለት ነው። እንደ እቁብ አየሁት። እናንተም ደግሞ እንደምን እንደምታዩት ኮሜንት ላይ ልታስቀምጡልኝ ትችላላችሁ ማለት ነው። እንግዲህ ተማሪዎች ስለ ሞራልና ዜግነት ትምህርት የነበረን ቆይታ እዚህ ላይ ያበቃል። ትምህርቱ በጭንቅላታችሁ ብቻ ሳይሆን በልባችሁም ገብቶ ጥሩ ዜጋ እንደምትሆኑ ተስፋ አደርጋለሁ። ቪዲዮ ከወደዳችሁት ላይክ እና ደግሞ ሰብስክራይብ የደወል ምልክቷን በመንካት ኦል በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። በሚቀጥለው ትምህርት እስክንገናኝ ድረስ ሰላም ሁኑልኝ። ሰላም ቆዩ።